ሃሌሉያ ተዘጋጁ። እግዚአብሔርን ሐሳብ አብረን እንካፈላለን፣ እንጸልያለን። እግዚአብሔር መልካም ነው የሚያደርገው። አሜን ነው። ኢየሱስ ክርስቶስ ጌታ። መጽሐፍ ቅዱሶቻችሁን በትንቢተ ኢሳይያስ ምዕራፍ 40 ላይ ከቁጥር 27 ላይ አብረን እናያለን። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢየሱስ ጌታ ነው። እንግዲህ ቁጥር 27 ላይ አሁንም ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች። ያዕቆብ ሆይ ቀጥሎ ደግሞ እስራኤል ሆይ ይልና ያዕቆብንም እስራኤልንም ጠቅሶ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላለህ? ለምን እንደዚህ ትናገራለህ? አልሰማህም ሆይ? አላወቅም ሆይ? እግዚአብሔር የምድር ዳርቻ ፈጣሪ ነው፣ ማስተዋሉ ደግሞ ምንም ኃይል ነው፣ የማይመረመር ነው ብሎ ለማን ነው የሚናገረው? ለያዕቆብም ለእስራኤልም ነው የሚናገረው። አሁን ያዕቆብ ሆይ ብሎ እስራኤል ሆይ ካለ መጽሐፍ ቅዱስ ነገር አለው ማለት ነው እንጂ ያዕቆብ ቀጥሎ እስራኤል እያለ እግዚአብሔር ሲናገር ለመደጋገም ስለፈለገ የያዕቆብን ስም በቀየረው በእስራኤል ስም እንደገና መጥራት ስለፈለገ አይደለም። አሁን እያወራ ያለው እግዚአብሔር ለሁለት ማንነት ነው። ያዕቆብ ሆይ ከዛ ቀጥሎ ደግሞ እስራኤል ሆይ ነው የሚለው። እንደነገርኳችሁ ያዕቆብ ማለት እንግዲህ ከአባትና ከእናቱ የተወለደ የወንድሙን ተረከዝ ይዞ የወጣ በኩር ያልነበረ ነገር ግን በኪዳን በኩር ሊሆን የተመረጠ ነው ያዕቆብ። ይሄ ያዕቆብ የበኩርነት ኪዳን በልብ ውስጥ ስላለ በልብ ውስጥ ያለውን ኪዳን ግን ለማስፈጸም በራሱ መንገድ የሚደክም ሰው ነው። በራሱ መንገድ የሚታገል ሰው ነው። በራሱ መንገድ የሄደበት ጉዞ ደግሞ በጣም ዋጋ ያስከፈለው ሰው ነው። ኢየሱስ ጌታ። እግዚአብሔር ግን 20 ዓመት በላባ ቤት ዘመኑን ከበላና እግዚአብሔር ከሰራው በኋላ በያቦቅ ወንዝ ከያዕቆብ ጋር ከተገናኙ በኋላ እግዚአብሔር ምን አለው? ከሰውም ከእግዚአብሔርም ጋር ታግለ አሸንፈሃልና ከዚህ በኋላ ስም ማን አይባልም አለው። ያዕቆብ አይባልም። ማን ይባላል አለው? እስራኤል ይባላል። እስራኤል ማለት ከሰውም ከእግዚአብሔርም ታግሎ ምን ያለ ማለት ነው? ያሸነፈ ወይ ደግሞ የተሰራ ማለት ነው። እስራኤል ማለት የተሰራ ማለት ነው። ያሸነፈ ማለት ነው። የሆነ ምንድነው ኃላፊነት መወጣት የሚችል የእግዚአብሔርን ኪዳን መሸከም የሚችል ማንነት የተሰጠው ማለት ነው እስራኤል ማለት። አሁን እግዚአብሔር ያዕቆብ ሆይ ቀጥሎ እስራኤል ሆይ ብሎ ሲል እናንተ ከኔ ጋር መንገድ እየጀመራችሁ ያላችሁ ለእናንተም እያለ ነው። እናንተ ደግሞ ከኔ ጋር ረጅም መንገድ ተጉዛችሁ የመጣችሁ የተሰራችሁ ስማችሁ የተቀየረ ለሁለታችሁ መልእክት አለኝ። ለምንድነው እናንተም ረጅም ዘመን ከኔ ጋር የኖራችሁ በብዙ ትግልና ተግዳሮት መካከል ያለፋችሁ የኔን ማዳን የኔን በጎነት ያያችሁ እናንተም ደግሞ እግዚአብሔር ይሻለናል ብላችሁ ከዓለም የወጣችሁ ከሰይጣን አሰራር የወጣችሁ ወደ እግዚአብሔር መስመርና ማዳን የገባችሁ ለእናንተ ለሁለታችሁ መልእክት አለኝ። በምትሄዱበት የህይወት ጎዳና መንገዶቻችሁ አልገባ ሲላችሁ መንገዴ ተሰውሯል አትበሉ፣ ፍርዴም ተጓድሯል አትበሉ። ለምን? እግዚአብሔር እንኳን የእናንተን ይቅርና እሱ የምድር ዳርቻ ፈጣሪ ነው። ማስተዋሉ ደግሞ የማይመረመር ነው። አረ ሃሌሉያ! አንተ አስተውለህ መንገዴ ከእግዚአብሔር ተሰውራለች ትላለህ። አንተ አስተውለህ መንገዴ ፍርዴ ከእግዚአብሔር አልፏል ትላለህ። ያንተ አምላክ ግን ማስተዋሉ የማይመረመር አረ ሃሌሉያ! አንተ አስተውላለሁ ከምትለው ሊወዳደር በማይችል አይነት ማስተዋል ያለው
አንተ አያለው የምትለውን አይን የፈጠረ አንተ ሰማበታለው የምትለውን ጆሮ የሰራ አረ ሃሌሉያ መንገድ ላንተ ባይገባም ለእግዚአብሔር ይገባዋል አካሄድ ላንተ ባይገለጥልም ለእግዚአብሔር ይገባዋል ማን ነው ሰብሮ አሜን ኢየሱስ ጌታን እስቲ አጠገባችሁ ያለው ሰው ጨብጡትና መንገድ ለእግዚአብሔር ግልጽ ነው በሉት አካሄድ ለእግዚአብሔር ግልጽ ነው በሉት ገብቶታል በሉ አሜን ሚለኝ ሰው ማን ነው አሁን ምን መሰላችሁ እግዚአብሔር አምላክ የጠራውን ሰው ኪዳን ያስቀመጠበትን ሰው የሚያስኬድበት መንገድ እንደዚህ ነው ተሰውሯል እግዚአብሔር አያየኝም እግዚአብሔር አይሰማኝም መንገዴ እንደዚህ ሆኗል የሚያስብል ነው እሱ ግን የሚያስብለው እንደ ሰውኛ ነው እንደ እግዚአብሔር መንገዱ ትክክል ነው ሃሌሉያ ብቻ እናንተ ከእግዚአብሔር ጋር እየሄዳችሁ መሆናችሁን እርግጠኛ ሁኑ እንጂ ባይገባችሁም እግዚአብሔር ከእናንተ ጋር እየሄደ ነው እናንተ ብቻ አካሄዳችሁ ከእግዚአብሔር ጋር እንደሆነ እርግጠኛ ሁኑ እንጂ እግዚአብሔር ከእናንተ ጋር እየሄደ እንዳለ እንዳትጠራጠሩ አይመስልም ግን እየሄደ ነው አልገባችሁም ግን እየሄደ ነው አልተገለጣችሁም ግን እየተራመደ ነው አረ ሃሌሉያ እና አንድ ነገር ስሙኝ እግዚአብሔር ህልም ያስቀመጠበትን ዮሴፍን እየመራ ያለበት መንገድ ለዮሴፍም ለያዕቆብም ለወንድሞቹም ግልጽ አይደለም መንገዱ ከእግዚአብሔር ተሰውሯል የሚያስብል ነው መንገዱ ከእግዚአብሔር አልፏል ፍርዳል ተዛብቷል የሚያስብል ነው ነገር ግን በማይመስል አይነት መንገድ ዮሴፍ በሚሄድበት ጎዳና እግዚአብሔር ከዮሴፍ ጋር እየሄደ ነው አረ ሃሌሉያ መልእክት ልንገራችሁ ዮሴፍ ጉርጓድ ሲገባ እግዚአብሔር አብሮት ገብቷል ዮሴፍ ግብጽ ሲገባ እግዚአብሔር አብሮት ገብቷል ዮሴፍ ጲጢፋራ ቤት እያለ እግዚአብሔር አብሮት አለ ዮሴፍ እስር ቤት ሲገባ እግዚአብሔር አብሮት አለ ዮሴፍ ቤተ መንግስት ሲገባ እግዚአብሔር አብሮት አለ የማይለይ ጌታ ካንተ ማቻካ ፓራሲያ ባሽያና ማንዶስ ሃሌሉያ ስማኝ አንድ ነገር ስማኝ በጣም የምትወደው ቤተሰብ እናት አባት ወንድም እህት ሊሆን ይችላል አንተ ተነስተህ ኢሮፕ ሄዳለሁ አሜሪካ ሄዳለሁ ብትል እስከ ቦሌ ድረስ ይሸኝህና በቃ ብሎ አልቅሶ ይሸኛል በጣም ካዘነ በቃ ያለቅሳል ከዛ ተሻለ አያረግም አንተ አውሮፕላኑ ስትገባ አብሮክ የሚገባ አንተ ስትሻገር አብሮክ የሚሻገር ካንተ ጋር የገባበት የሚገባ በሁሉ ስፍራ ያለ የምናመልከው የእስራኤል ቅዱስ ማናመ ሃሌሉያ ቻቶማ ኪያቴማ ጫብጡና አጠገባችሁ ያለው ሰው መንገድ አይሰወርበትም በሉት አይሰወርበትም በሉት አይሰወርበትም በሉት ያቋል መንገድህን በሉት ዛሬ ማታ ለሆነ ሰው መልእክት ልናገር አሜን ሚል ሰው አለ መንገድ ለእግዚአብሔር ተገልጦለታል መንገድን እግዚአብሔር አይቶታል አካሄድን እግዚአብሔር አውቆታል ሃሌሉያ እንደውም ከዚህ ማታ ጀምሮ እንደዚህ ይሆናል መንገድ የታምራት ይሆናል እርምጃሽ የታምራት ይሆናል አካሄድ የታምራት ይሆናል ሰው በማይሄድበት ትሄዳለህ መንገዱ ወደ ክብር ያወጣሃል ሃሌሉያ ቼማታ ካማሶባ ኡናታ ካካራባሽያዳ ግዴ ለምና ተረጋጋ አርጋችሁ አንዴ አሜን በሉሴ ኤና ሜታስቲ ድገሙና አሜን በሉታ ግዴ ለመጨረሻ አሜን በሉታ ሃሌሉያ ስማ መንገድ አይመስልም መጽሐፍ ሲናገር ምን ይላል ምንም ቅርብ ቢሆን እግዚአብሔር እስራኤላውያንን በፍልስጤም መንገድ አልመራቸውም ይላል እና ሲባል በምድረ በዳ መራቸው መንገድ በሌለበት መራቸው ባህር ባለበት መራቸው በኤርትራ ባህር በኩል መራቸው መንገድ የለም እየመራቸው ነው ግን አልተሳሳተም እግዚአብሔር ለማን እንደሆነ አልተሳሳተም እግዚአብሔር አልተሳሳተም እግዚአብሔር መንገድ አልጠፋበትም እግዚአብሔር ጎዳና አልተሰወረበትም ሃሌሉያ ይመስላል ከግብጽ አውጥቶ በባህር በኩል ሲመራ መንገድ ጠፍቶበት አይመስልም መንገድ ስለማያውቅ አይመስልም ፈርዖን እኮ የተከተላቸው ለምንድን ነው በምድረ በዳ ሲቅበዘበዙ አገኛቸዋለሁ ለምን አምላካቸው ምንም እንኳን ታምራት ቢያደርግም መንገድ አያውቅም ማለት ነው ምክንያቱም
በፍልስጤም ባጭሩ መንገድ አልመራቸውም። የመራቸው መንገድ በሌለበት ነው። ስለዚህ አለ አምላካቸው መንገድ አያውቅም ማለት ነው። ሄጄ እዛው ይዛቸዋለሁ፣ እገላቸዋለሁ፣ አጠፋቸዋለሁ፣ መልሼ ባሪያ ያረጋቸዋለሁ ብሎ አሰበና ነው የተከተላቸው። ዝም ብሎ አይደለም የተከተላቸው። አምላካቸው መንገድ ስለማያውቅ ነው እዛ ውስጥ የከተታቸው ብሎ ነው። ስለማያውቅ አይደለም፣ መንገድ በሌለበት መርቶ ሃሌሉያ ምድረ በዳውን ሰንጥቆ ባህሩን ከፍሎ ተራራው ሜዳ አድርጎ ዝግ በሆነበት ከፍቶ መምራት ይችላል። ወጃና ማሶኮ ፕራቫንታያ ልናገር አሜን ትላላችሁ? ይኸው ለሶስት ሰው ነው የምናገረው። አንዱ እኔ ነኝ፣ ሁለት ሰው ነው የምፈልገው። ልናገር ነው ዛሬ ማታ። የሆነ ሰው መንገድ የለም በሚመስል አይነት አቅጣጫ በታምራት ይሄዳል። መንገድ የለም ግን እግዚአብሔር የቀደደው መንገድ ስለሆነ ማን እንደሆነ አላውቅም። ሁለት ሰዎች አይቻለሁ እዚህ ውስጥ። አንዱ ነኝ 2018 ላይ በዚሁ በጥቅምት ወር ላይ የታምራት መንገድ የሚጀምራቸው ሰዎች የታምራት መንገድ የሚጀምራቸው ሰዎች ሰው ባልሄደበት መሄድ የሚጀምሩ ሰዎች ሰው ባልተራመደበት የሚራመዱ ሰዎች መንገዳቸው ግራ የሚያጋባ አካሄዳቸው ግራ የሚያጋባ ግን ወደ ክብር የሚወጣ አይቻለሁ። ወንዶችን እዚህ ጉባኤ ውስጥ አይቻለሁ፣ ሴቶችን እዚህ ጉባኤ ውስጥ የኔ ዓላማ ማቾዳ ታካማሲያ ኮማ ታካታየ እስቲ አንዴ ወይ ባሉ እስቲ ግድ የለም የሚፈርሰው ይፍረስ ወይ ባሉ እስቲ። አዎ ስማኝ፣ አንድ ነገር ልንገርህ፣ በደንብ ስማኝ። ይኸው ሰይጣን ሙሉ ዕውቀት የለውም። ሰይጣን ሙሉ ዕውቀት የለውም። ንገሩት አጠገባችሁ ያለው ሰው ሰይጣን ሙሉ ዕውቀት የለውም በሉት። ምን የለውም? ምን የለውም? ስማ፣ ሙሉ ዕውቀትማ ቢኖረው ኖሮ በይሁዳ በኩል ተጠቅሞ ኢየሱስን ወደ መስቀል አይወስደውም። ያንን መንገድ አይጠቀመውም ነበር። እንደውም በተቻለው አቅም ምን ያደርግ ነበረ? ኢየሱስን እየተንከባከበ ወደ መስቀል እንዳይሄድ የሚያዘገይበትን መንገድ ነበር የሚፈልገው። እሱ ግን ሙሉ ዕውቀት ስለሌለው ኢየሱስ ቢሰቀል እገላገለዋለሁ ብሎ አሰበ። ያ መንገድ ግን ለሰይጣን የተሰወረ ለእግዚአብሔር የተገለጠ የውርደት የሚመስል ግን የክብር የሆነ የሞት የሚመስል ግን የሕይወት የሆነ የውድቀት የሚመስል ግን የትንሣኤ የሆነ ልናገር ነው ዛሬ ማታ። ሚቀበላለ ልናገር ነው ዛሬ ማታ። አልተስማማኝም ልናገር ነው ዛሬ ማታ። ይኸው ሰይጣን ሲያይ የውርደት መንገድ ነው። ሰይጣን ሲያይ የውድቀት መንገድ ነው። ጫለቀለት፣ ጨረስኩለት፣ ወደ ውርደት እየነዳሁት ነው እያለ ሳያቅ ማስፈንጠሪያውን ነክቶ ወደ ክብር ያወጣሃል፣ ወደ ትንሣኤ ያወጣሃል፣ ወደ ታየል ያወጣ መንገዴ ከእግዚአብሔር ፍርዴም ከእግዚአብሔር ተሰውራለች ለምን ትላለህ? ለምን እንደዚህ ትናገር? እሱ የምድር ዳርቻ ፈጣሪ ነው። ማስተዋሉ ምንም አይል ነው፣ የማይመረመር። ከዛ እንደዚህ ይላል። እቺን ተናግሬ ነው የምጸልየው። ለደካማ ኃይል ይሰጣል። ለደካማ ደከመ ይላል። ዛሬ ከባድ ኃይል የሚቀበል ሰው አለ። ከባድ ኃይል ላይ የሚወድቅ ሰው አለ። ደከመኝ፣ አቃተኝ፣ መጸለይ አልቻልኩም እያለ ላለ ሰው ማን እንደሆነ አላውቅም። የመጨረሻ ደካማ ለሆነ ሰው የዛሬ ኃይል ይወድቅበታል። ኃይል ይወድቅበታል። አረ ኃይል ይወድቅበታል። የሆነ ሰው ኃይል ይወድቅበታል። ለደካማ ኃይልን፣ ጉልበት ለሌለው ብርታት ይጨምራል። ለማ ጉልበት ለሌለው ብርታት ይጨምራል። እንደዚህ ይላል። ቀጥሎ ብላቴኖች ይደክማሉ ይታክቱማል፣ ጎበዞችን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ሃሌሉያ ጎበዝነን ያሉ
ጠንካራነን ያሉ ይደክማሉ አለ፣ ይወድቃሉ። ጠንካራነን ብለው አዎ ጠንካራነን ብለው፣ ጎበዝነን ብለው አዎ ጎበዝነን ብለው ግን ምን ይላሉ? ይወድቃሉ፣ ይደክማሉ። ኃይል የሌላቸውስ፣ አቅም የሌላቸውስ፣ ነገር ግን እግዚአብሔርን በመተማመን የሚጠባበቁስ እነሱ ሲባል እነሱማ ሲታዩ ደካሞች ናቸው፣ ሲታዩ አቅም የላቸው። ነገር ግን የተማመኑት እግዚአብሔርን ስለሆነ ልናገር ግድ የለም የተማመኑት እግዚአብሔርን ስለሆነ ስጋ ለባሽ ክንዳቸው ስላልሆነ የታመኑት የእስራኤል ቅዱስ ስለሆነ መተማመኛቸው መለኮት ስለሆነ አረ ሃሌሉያ። እነሱ ግን እንደ ንስር እንደምን እንደ ንስር እንደምን ኃይላቸውን ምን ይላሉ? ምን ማለት ነው? ንስር 40 ዓመት ከበረረ በኋላ ፈጽሞ አለት ንቃቃት ውስጥ ይገባና እነዚህ ላባዎቹ በጠቅላላ ተራክፈው አበቃለት፣ ከዚህ በኋላ አይበርም አይወጣም ዘመኑ አልቋል ሲባል እዛው ይጠብቅና እንደ አዲስ ጥፍሮቹ ወጥተው እንደ አዲስ ክንፎቹ ወጥተው ሌላ 40 ዓመት እንደ አዲስ መኖር ይጀምራል። እግዚአብሔርን በመተማመን የሚጠባበቁ ሰዎች ሃሌሉያ ደክሟል ሲባል ኃይላቸው ይታደሳል። አቅቷቸዋል ሲባል ኃይላቸው ይታደሳል። ዛሬ ልናገር ለአንድ ሰው አሜን ሚለኝ ሰው አለ? አረ አሜን ሚለኝ ሰው አለ ወይ? ኃይልሽ ይታደሳል። ስጩሁና ኃይሌ ይታደሳል በለዋል። ድገሙና ኃይሌ ይታደሳል በለዋል። አልሰማም። ኃይሌ ይታደሳል በለዋል። አንድ ጨምሮ ኃይሌ ይታደሳል በለዋል። አረ ሃሌሉያ። የታመንከው እግዚአብሔር ኃይልን ያድሰዋል። ሃሌሉያ። ዛሬ ማታ አንድ ነገር ነው ልናገር የመጣሁት። መንገዳችሁ ላይ የእግዚአብሔር ብርሃን አለ። ከእግዚአብሔር የተሰወረ መንገድ የላችሁም። እግዚአብሔር ያላየው መንገድ የላችሁም። እግዚአብሔር ያልተመለከተው መንገድ የላችሁም። ባይገባችሁም በመንገዳችሁ ላይ እግዚአብሔር አለ። ግራ በገባችሁ ጎዳና ላይ እግዚአብሔር አለ። ለእናንተ ባልተገለጠላችሁ መንገድ ላይ እግዚአብሔር አለ። እስቲ እግዚአብሔር አለ በሏ። ድገሙና እግዚአብሔር አለ በሏ። አንድ ይቀራል። እግዚአብሔር አለ በሏ። እኔው ዛሬ ማታ አንተን ሳይክ ኃይል ይታደሳል። በቃ ዛሬ ማታ አንቺን ሳይሽ ኃይልሽ ይታደሳል። እንዲሁ ሳይክ ራሱ ጠላት አድክሜዋለሁ ብሏል። ዛሬ ግን እንደ ንስር ሙልካራሺ ስማዩ። ጴንጤ እኮ ደስ የሚለው ምን መሰለህ? ወድቆ አይወድቅም። ጴንጤ ለየት የሚያደርገው እኮ ነው። ይወድቅና አይወድቅም። ጠፋ ይባልና አይጠፋም። የሆነ ቦታ ላይ ብቅ ብሎ ታገኘዋለህ። ለምን ሲባል አብሮት ያለው ከሱ ጋር ያለው የታም አናካራታ ውላታ ኪያ ፓፓሳታራዳ አሎታ ኪያ ቼፓራባሳታ ካዳ una kaparabasha takada katakataka ula chata kia koba katala una shapapasia takakaraba lutati sheba katada katakada kata una sabash dekete kataya. እናንተ አሁን መንፈስ እየመጣብኝ ነው። አሁን የሆነ ኃይል ላይ እየመጣ ነው። አግላራ ካካታና አማልብራቶ ዲያታ ካቲካታያ uጃራ ባሻ ተካታካታያ ኦማኒያ ቶፓካታ ዲካታያ uጅብራታ ኪያኮሲያ ኪያታካማሽ። አሁን ኃይል እየመጣብኝ ነው። መስሎት ነበር ጠላቴ ደክሜ የምቀር
እግዚአብሔር ግን አበረታኝ ሆነልኝ። ዛሬ ይኸው ዘምራለሁ ድካም ረስቻለሁ ስሙን አከብራ አማልኮማሲያ ዳናማካ ልናገር አሜን ትላላችሁ። ሕያው ጌታን በተዘጋበት መንገድ የሚጀምር ሰውዬ አለ። በተዘጋበት እርምጃ የሚጀምር ሰውዬ አለ። ለሰው የተቆለፈው ለሱ የሚከፈትለት ሰውዬ አለ። ለሰው የተዘጋው እሱን የሚያሻግረው ሰው አለ። ካንተ ጋር ያለው ያሳልፋል። ካንተ ጋር ያለው ያሻግራል። ኦራባባ ያታሻ ኦላ ካታማካ